ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ጨረቃዎቹ ዛሬም እንግዲህ በጨረቃዎቹ መጥቻለሁ ማለት ነው። እንግዲህ ብሩክ በቅርብ ቀን ቀለበቱን ጠብቁ ብሏል ማለት ነው። እንግዲህ ቅመሞቹ ይመቻችሁ የኛ ጨረቃዎች ማለት ነው። ትናንትና የተለቀቀው ቪዲዮ በጣም ሁላችሁን የሚያስደስታችሁ ነው። እኔ ትናንትና ማለት ነው ጧሌ ቪዲዮ ለቅቄላችሁ ነበር ማለት ነው። ብዙዎቻችሁ የታየሽ ነበርሽ እንዴት አየሽ ምናምን እያላችሁ ነበር። እኔ ነግራችኋለሁ ማለት ነው። እና ቀለበቱ ደግሞ በቅርብ ቀን ይሆናል ማለት ነው። ሰላም አወርደው አንድ ሆነው ተጋብተው ልናያቸው ነው ማለት ነው። ቤተሰብ እንኳን ደስ ያላችሁ። እውነት የምትወዷቸው የምታከብሯቸው ሁላችሁም እንኳን ደስ ያላችሁ ማለት እወዳለሁ ማለት ነው። እና ቅመሟ እንደሆነች ማለት ነው በአንድ እንትኗ የጠና ሴት ናት እና በጣም ጀግና ሴት ሆነን ለመናገር በጣም ጠንካራ ጀግና ሴት ማለት እውነት ምንም ነገር ማታለላ ጀግና ናት ማለት ነው። እንግዲህ ብሩኬም እንደዛው ማለት እሷን እንደዚህ የሆነ ነገር እንትን ለማለት ምንም ነገር የማያስብ ነው ማለት ነው። ምክንያቱም አሁን ሌሎች ወንዶች በጣም ብዙ ነገር በብዙ ነገር ማለት በካሜራ ታይሆን በብዙ ነገር አለ የለ እንትን የሚሉ አሉ አይደል? ስለዚህ እንደዚህ አይነት ወንድም አይደለም ማለት ነው። እና እውነት ለመናገር የታንትናው ቪዲዮቸው በጣም የሚያስተምር ቪዲዮ ነው። እንደገና ደግሞ በመቀጠል በጣም ደስ የሚል ቪዲዮ ነው። እንግዲህ ደግሞ ብዙዎቻችሁ ደስ ያላችሁ አላችሁ፣ ብዙዎቻችሁ ደግሞ እንግዲህ የሚከፋችሁ አላችሁ ማለት ነው። እዩም እንግዲህ ትናንትና ከባልተብዮ ጋር መጥታ ነበረ ማለት ነው። ሁላችሁም አይታችሁታል ብዬ አስባለሁ። ቪዲዮን ገብታችሁ ማየት ትችላላችሁ ማለት ነው፣ ያላያችሁ ካላችሁ ማለት ነው። እንግዲህ ያንተ አይደለም ልጁ እኔ ተናግሬ ጨርሻለሁ እያለች ነው ማለት ነው። እንግዲህ የመጣው ቢመጣ ምንም ፍንቅጭ የሚል ነገር የለም። ከተወለደም እንግዲህ ልጁ ይወለድ። እንግዲህ የብሩኬም ከሆነ የብሩኬ ነው፣ የሌላም ከሆነ የሌላ ነው ማለት ነው። ግን በነገራችን ላይ ይህንን አስገድፎ በጣም ብዙ ምክሮች ብሩኬ ትናንትና የመከረው ምክር አለ እውነት ለመናገር ማለት ነው። እውነት ምክንያቱም ሴቶች ወንዶች ላይ ብዙ ነገር ጫና ታደርጋላችሁ የሚለውን አነጋገሩ አንዳንድ ጊዜ በጣም ደስ ብሎኛል እውነት ለመናገር ማለት ነው። ምክንያቱም ያልሆነ ልብሶች ለብሳሉ፣ ያልሆነ ነገር ያደርጋሉ። የሰውየው በቃ የማይፈልገው ሙድ ውስጥ ለማስገባት በጣም እንትን የሚለዋሉና ያ ነገር አለ። እንደዚ አይነት ነገሮችን እውነት ጥንቃቄ ብታደርጉ ጥሩ ነው። እንዲሁም ደግሞ እዩም እንግዲህ ምን እንዳደረገችው ያው እሱ ግን ምንም ባላወቀበት መንገድ ነው ይህን ነገር ተፈጠረ የተባለው ማለት ነው። እንግዲህ እሱም ደጋግሞ ደግሞ ተናግሯል ማለት ነው። ተናግሯል ዛሬም ነገም እና ስለዚህ ቤተሰብ ለማንኛውም ማለት ነው ተቅመሟ ጋር ብቻ ሰላም ሆኑልን እኛ ማለት ነው። ቅመሟ ደግሞ ንግስት በቃ ንግስት ትሆናለች ማለት ነው። ትናንትና የሌለ ነው በቃ ያማረባት። ምርጫው ደግሞ በጣም ደስ የሚል ነገር ልብስ ምርጫ ይችላል። ከአሁን በፊትም የገዛላት ልብሶች አሉ፣ የገዛላት ልብሶች አሉ በጣም የሚያማምሩ በቃ እሷ ላይ እንዴት እንደሚሄዱ በቃ እኔ እንጃ በቃ እውነት ለመናገር ማመን አይከብድ ማለት ማመን ይከብዳል። እሱን የገዛው ብላችሁ ታምናላችሁ? እሷ ገዝታ እሱ እንደ ስጦታ የሰጣን ነው የሚመስለው እንጂ እሱ ገዝቶት ነው ብዬ አላስብም። እና እንግዲህ ተዝናንት ወዳ ቡታጅራ ነበረ ማለት ነው። ብሩኬ ቡታጅራ የሄደበት ምክንያት እንግዲህ ለቅሶ ነበረ። የጓደኛው እናት ሞታ ለቅሶ ሄጄ ነው ብሏል ማለት ነው። እንግዲህ ቡታጅራ ሆኖ ማስታወቂያ ራሱ ሰርቷል ማለት ነው። እና ቤተሰቦችን ለማንኛውም እውነት እንኳን ደስ ያላችሁ። ስለነሱ የምታስቡ ስለነሱ ጥሩ ልብ ያላችሁ እህቶቼ እኔም ጋር እየመጣችሁ ብዙዎቻችሁ ግማሾቹ መቼ ነው እንደዚህ ሆነው መቼ ነው እያላችሁ እየጠየቃችሁ ነበርና እናንተንም በጣም አርጌ አመሰግናለሁ የኔ ውድ እህቶች ማለት ነው። እኔንም የምታበረታቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በርች የምትሉኝ በጣም እጅግ አርጌ እናንተን በጣም ርብክስት አለኝ እና በጣም ነው የማመሰግነው ማለት ነው። እና ለሁላችንም ይሄን ነገር ትነግራችሁ ማለት ነው። ለሁላችንም ፍቅር ይስጠን፣ ለሁላችንም ሰላም ይስጠን። በነገራችን ላይ ፍቅር አያችሁ አይደል? ፍቅር ምንም የማይመልሰው ነገር የለም፣ ሁሉንም ነገር ይመልሰዋል። ወላይ ነው የምላችሁ። ፍቅር ያሸንፋል የምለው በቃ ዝም ብዬ አይደለም። ፍቅር አሸናፊ ነው። ፍቅር ካላችሁበት ነገሮች ሁላ ያወጣችኋል ማለት ነው። እና ጠብ ግን ቢሆን ያው ጠብ እንደሆነ ጠብ ነው አይደል እንዴ? ሁልጊዜም በቃ ጭቅጭቅ፣ አተካራ ነገሮች እየበዙ ውስጣችሁ ጣልቃ የሚገባ ሰው እየበዛ በቃ
ያ እንደዚህ ከሆነ ይሄ እንደዚህ መጣ እያሉ በቃ ያ ነገር ነው የሚከሰተው ብዬ አስባለሁኝ። እና ይሄን ነገር ደግሞ ማሰብ ያለባችሁ ራሳችሁ ናችሁ ማለት ባለትዳር የሆናችሁ እንዲሁም ደግሞ ለትዳር አስባችሁ ያላችሁ በፍቅረኝነት ላይ ያላችሁ ለእናንተ ይሄ ነገር ይጠቅማል ብዬ አስባለሁኝ። እና እህቶች እሰቡበት። ለሁሉም ነገር ማሰብን የሚያህል ነገር የለም። ነገሮችን ማስተዋልም የሚያክል ነገር የለም። ሁልጊዜ የምናገረው ነገር ቢኖር ነገሮችን እናስተዋል። ዝም ብለን በደፈነው አንድ ነገር አንፍረድ እላለሁኝ ማለት ነው። እና ያን ሁላ ነገር አልፈው ተዛ ሁላ ነገር ወጥተው አሁን እዚህ ላይ በቃ በእነሱ ዙሪያ ራሱ በጣም ብዙዎቻችሁ በቲክቶክ በተለያየ መንገድ ራሱ መዳም ቤት ከሆናችሁ በጣም እየተጣላችሁ ያላችሁ ልጆች የነበራችሁ በጣም ከምናስበው በላይ ማለት ነው። እና ያ ነገር እንግዲህ ማለት መጀመሪያኛ ታናቅ ብዙዎቻችን ታናቅ ነው ማለት ነው። እና እነሱ ግን አሁን ሰላም ሆኑ። እናንተ ግን በያላችሁበት ሆናችሁ ያላችሁ ለየብቻ ነው ያላችሁት፣ ሰው ሀገር ነው በስደት ነው ያላችሁት። ያን ነገር ማሰብ አለባችሁ ማለት ነው። ነገ ምን እንደሚገጥማችሁ አታውቁም። እና የሰው ደስታ የሚያስደስታችሁ ደግሞ በቃ ደስታቸውን ብቻ ለመካፈል ማለት በማንኛውም ሰው በእነሱ ብቻ አይደለም። የሰው ደግሞ ክፋትን የምታስቡ ልጆች ደግሞ ፈጣሪ ልቦና ይስጣችሁ። እውነት በቃ ፈጣሪ ልቦና ይስጣችሁ። ሌላ ምንም አላችሁም እኔ ማለት ነው። እና ስለዚህ እነሱ አሁን ላይ በቃ ፏ ብሎ መጥተዋል። እንግዲህ ለቀጣይ ደግሞ ቀለበቱን ጠብቁ ብለዋል ማለት ነው። እንግዲህ ቀለበቱን ሰላም አድርጓቸው እንሻአላ ሁሉም ነገር ሰላም ሆኖ ሀይሚዬም እንግዲህ ልቦናዋን ክፍት አድርጎላት ዱባይ እንግዲህ አልሄድም ብላለች። እንግዲህ ያው በአቋሟ እንደጠናኝ ናት ብሏል ማለት ነው። ብሩኬ እንግዲህ ምንም ነገር አላስቸግራትም፣ እኔ እስካለሁ ድረስ ግን ፏ አድርጌ ነው ማኖራት እያለ ነው ማለት ነው። እንግዲህ እኛ ምንም መሆኑ አያገባንም። ብቻ ፏ በሎ ይመቻችሁ። ፏ እያላችሁ እየመጣችሁ እኛንም ፈታ አድርጉ ማለት ነው። ለእናንተም ይመቻችሁ፣ ፈታ በሉ። በዙሪያችሁም ያለ ሰው ሰላም ያገኛል። ቤተሰቦቻችሁ በጣም ብዙ ሰው በእናንተ ምክንያት ሰላም የሚያጣ ሰው ስላለ ወዳችኋል።